ተቃዋሚዎች አንቀጽ 39ን እፍቃለሁ አያስፈልግም ይላሉ። እኛ አሁንም የባንዲራን ክብር ለማሳነስ አይደለም። በዚህ ታሪካዊ አዳራሽ ውስጥ ሁሉም የሉም። በዚህ የግለሰቦችና የተቋማት የውክልና ታሪክ ውስጥ አንመካከርም ያሉት ወንበሩ ላይ አልተቀመጡም፣ በጠረጴዛው ዙሪያ አልተከራከሩም። ግን ደግሞ ማህበራዊ ሚዲያ የሚባል ልዩ የዘመናችን ክስተት አለ። ደግሞ ልዩ ልዩ መልኮች ያሏቸው ዓለም አቀፍም የሀገር ውስጥም የመገናኛ ብዙሃን ግን ደግሞ ተከራክረዋል፣ ግን ደግሞ ተገናኝተዋል። አቋማቸውን ይዘው በአደባባይ ሲፋለሙ ታይተዋል። ማህበራዊ ሚዲያ የተባለ የዘመናችን የቴክኖሎጂ አብዮት ያለ ገደብ ያለ ቦታ ፈተና ሳይቀጣጠሩ ያገናኛል። የአረብ የጸደይ አብዮትን ያቀጣጠለው ማህበራዊ ሚዲያ የኢትዮጵያን ታሪካዊ የምክክር ሂደት አላስተናገደም ማለት እንዴት ይቻላል? ውግንናና ባለቤትነታቸው የተለያዩ የመገናኛ ብዙሃን ማሰራጫዎች በተለያየ መልክ የሐሳቦች ሜዳ ሆነው አገልግለዋል። ስለዚህ ምክክሩ፣ ውይይቱ፣ ክርክሩ በ4000 የኢትዮጵያ ልጆች በ8 አጀንዳዎች ተከፋፍሎ በስልታዊ መንገድ ተዋቅሮ ተካሂዶ የምክክሩ ታሪካዊ ምዕራፍ ላይ ተደርሷል። አጀንዳዎቹ ከቀደመው ዘመን ያደሩ ካለፉ ስርዓቶች የተሻገሩ የኢትዮጵያ ልጆች ሁሉ የወል ጉዳዮች ናቸውና ከአዳራሽ ውጭም አጀንዳዎች የሞቀ የቀለጠ ውይይት ተደርጎባቸዋል። በአጭር ቃል የኢትዮጵያ ታሪካዊ ምክክር ባለ 2 አዳራሽ ነበር። የአዲስ አበባው የኮንቬንሽን ማዕከል አዳራሽና የማህበራዊ ሚዲያና የልዩ ልዩ መገናኛ ብዙሃን አዳራሾች። ሀብታሙ አለባቸው በታላቁ ተቃርኖ መጽሐፍ የፕሮፌሰር ባህሩ ዘውዴን የኢትዮጵያ ታሪክ የመጽሐፍ ሰነድ በመጥቀስ ያለፈው ክፍለ ዘመን የኢትዮጵያ የፖለቲካ ዑደት ከኃይል ውጭ ሊታሰብ የሚችል አይደለም ይለናል። ታላቁ ተቃርኖ ጥናታዊ የፖለቲካ ሀተታ መሰረት ኢትዮጵያ ያጋጠሟት ተደጋጋሚ ቀውሶች ከሀገረ መንግስት ምስረታ ስቴት ፎርሜሽን ቀጥሎ ያለው ረጅም የትውልዶች ሥራ የሆነው የብሔረ መንግስት ኔሽን ስቴት ፎርሜሽን ግንባታ በሚጠበቀው ልክ አልተሳካም። ብሔረ መንግስትን በተመለከተ አንቶኒ ስሚዝ ኢትኖ ሲምቦሊዝም በተሰኘ ድርሰቱ የጠቀሰው ሐሳብ የኢትዮጵያን ተደጋጋሚ የብሔረ መንግስት ምስረታ ፈተናዎች አጥርቶ ለማየት ያግዛል። ብሔረ መንግስት ታሪካዊ ግዛትን የሚጋራ የጋራ አፈ ታሪኮችና ታሪካዊ ትውስታዎች ያሉት የጋራ የህዝብ ባህል፣ የጋራ ኢኮኖሚ እንዲሁም ለአባላቱ የጋራ ህጋዊ መብቶችና ግዴታዎች ያሉት ስያሜ የተሰጠ የሰዎች ማህበር ይባላል ይላል። ኢትዮጵያ በዘመናዊ ታሪክ ያጋጠሟት ፈተናዎች ከዚህ ረጅም ሂደትን ከሚጠይቀው የብሔረ መንግስት ግንባታ ጋር የተሳሰሩ ጉዳዮች ናቸው። ከባህል ጋር የተሳሰሩ የታሪኮች ትርክት በዚህች የእኛ ምድር ወንድማማቾችን አጋድሏል። በጉራማይሌ በትላንት ትውስታዎቻችን የአንድ እናት ልጆች ተደማምተዋል። የኔ አይደሉም እኔን አይወክሉም ባልናቸው የሀገር ምልክቶች ከመከፋፋት አልፎ ተጠፋፍተናል። አሳዛኝ ታሪኮች ከትላንት ተዋርሰናል። በአንዲት የኢትዮጵያ ጥላ ስር ሆነን ልዩነቶቻችንን አግንነን በእህት በወንድሞቻችን ላይ እጃችንን አንስተናል፣ ተጨካክነናል። ሀብታሙ አለባቸው ይህንን ልዩነት የእናት ሆድ ዥንጉርጉር ይለዋል። በሀገረ መንግሥት ምስረታ ውስጥ ያለውን የልዩነቶች ቀስተ ደመና ሲገልጽ ይህ ታሪካዊ ሀገራዊ ምክክር አዎ የእናት ሆድ ዥንጉርጉር ነውና ያን ልዩነት ጌጥ አድርገን አብረን እንኖር፣ አብረን ከዥንጉርጉርነት የሚፈልቀን ኃያልነት ጀልባ አድርገን የዘመን ወጀብን እንሻገር የሚል ነው። በእነዚህ ልዩነቶችና በአጠቃላይ ከመንግሥትና ከብሔረ መንግሥት ውቅሩ ዙሪያ የነበረው ክርክርም ከሁለቱ አዳራሾች ነው። የምንወያየው የብልጽግና ፓርቲ ወይም የመደመር መንግስት የፈጠራቸውን ችግሮች ለመፍታት አይደለም። ለዘመናት የተከማቹትን አብረን ተወያይተን መልክ እናበጅ፣ አዲስ ሶሻል ኮንትራክት እንፈርም ለማለት ነው። በአዲስ አበባው አዳራሽ እና በማህበራዊ ሚዲያ ደግሞም በተለያዩ መገናኛ ብዙሃን መዳረሻዎች ከሁለቱም አዳራሾች ከሚፈልቁ መልካም ሐሳቦች ኢትዮጵያ ታተርፋለች። በታሪካዊ ምክክር የተነሱ ሐሳቦች በተለያዩ የኢትዮጵያ የሀገርነት እጥፋቶች አከራካሪ የነበሩ፣ አወዛጋቢ ሆነው ያልተፈቱ፣ አላግባባ ብለው ያልሻሩ የሀገር ህመሞች
ተመክሮባቸዋል። በቀደሙ የታሪክ የቋንቋና የባህል እሴቶችና መብቶች ዓመታትን የተሻገሩ ክርክሮች ብቻ ሳይሆን የጠብ መንጃ ቃታን ያሳቡ የመከፋት ምንጮች ሆነው ብዙ ሕይወት ላይ ነሳ ወድቆባቸዋል። ተቃርኖው ብዙ ነበር። እኛ አሁንም የባንዲራን ክብር ለማሳነስ አይደለም። የኢትዮጵያ የባህር በር መዘጋት በቅንጅታችን ግምት በኢትዮጵያ ላይ ከተፈጸሙ ደባዎች ቁንጮው ነው። ጉባኤያችን ካሳለፍናቸው ታላላቅ ውሳኔዎችና ከቻርተራችን ውስጥ አንዱ የሕዝቦችን ዕድል በራስ የመወሰን መብት መሆኑ መረሳት የለበትም። ይህ የመከፋፋት ቃል በ1987ቱ የሕገ መንግሥት አርቃቂ ጉባኤ ላይ በተደረገ ውይይትና በሌሎችም የጊዜው ክርክሮች የተሰሙ የቁጭት ቃላት አሉበት። ከ1983 በኋላ የነበሩት የምርጫ ወቅት ክርክሮች በአንድ የምርጫ ዘመን ሊፈጸሙ በሚችሉ የፖሊሲ ሐሳቦች ላይ ከመመስረት ይልቅ ከመሠረታዊ የብሔረ መንግሥት ምስረታዎች ላይ የተመሠረቱ ሆነው ታይተዋል። የኢትዮጵያ የባህር በር መዘጋት በቅንጅታችን ግምት በኢትዮጵያ ላይ ከተፈጸሙ ደባዎች ቁንጮው ነው። ሬፈረንደሙ ራሱ ህጋዊም ፍትሃዊም አልነበረም። የተጭበረበረ ከባርነትና ከነጻነት አንዱ ምረጥ የሚል ተቃዋሚዎች ይህን መብት አንቀጽ 39ን ከሕገ መንግሥቱ እፍቃለሁ አያስፈልግም ይላሉ። ይህ ምክክር ለእነዚህ አጀንዳ መደበላለቆች አቅጣጫ እንደሚያመለክት ይጠበቃል። የ1987ቱ ሕገ መንግሥት የማርቀቅና የማጽደቅ ታሪካዊ ሂደት የተመዘገበባቸው ሰነዶች እንደሚያሳዩት እንደ አንቀጽ 39 ያሉት የራስን ዕድል በራስ የመወሰን የሕገ መንግሥት ትርጉም፣ የባንዲራ ጉዳይና መሰል አከራካሪ አጀንዳዎች በጠባብ ልዩነቶች የተወሰኑ አከራካሪ አጀንዳዎች ናቸው። ይህ ሀገራዊ ምክክር ለእነዚህ ያደሩ ሀገራዊ የልዩነት ርዕሰ ነጥቦች ዘላቂ የመፍትሄ አቅጣጫ ያሳያል። አንቀድም ሕገ መንግሥት ያልነው የንጉሱን ሕገ መንግሥት የደርግን መንግሥት ሕገ መንግሥት የኢህአዴግ መንግሥት መቅደዱ ለኢትዮጵያ አልጠቀመም። በዛ መንገድ ከምንሄድ ህዝብ አወያይተን አንቀድም፣ ጠቃሚውን ይዘን የጎደለ ጨምረን የሚሻሻል ካለን እናሻሽላለን ያለ። እነዚህ ያደራሹ አጀንዳዎች ገጸ ብዙ ሆነው የዘመኑ አብዮት የማህበራዊ መገናኛ ብዙሃንና የመገናኛ ብዙሃንም ገናናና ትኩስ አጀንዳዎች ሆነው አወያይተዋል። ኢትዮጵያ ከመልካም ሐሳቦች ታተርፋለች። በቀደመ የኢትዮጵያ ታሪክ ለአትክልቱም ለመሬቱም መሳሪያ መምዘዝ ባህል ይመስል ነበር። የገዳይ ልጅ እየተባለ ነፍስ ላጠፋ የሚፎከርለት አስገራሚ ሐቅ። መመካከር የተወጠረ ጠብ መንጃን ያላላል፣ በቀውስ ክበበ ምድር ሰላም ያሰፍናል በሚል የተወደደ ሕይወት አዳይ መርህ ኢትዮጵያ መክራለች። የትግል አጀንዳ ሆነው ወይም መስለው በየጫካው የተበተኑ ጥያቄዎችን ወደ አዳራሽ ሰብስባ መክራለች። በዚህ መሰረት አሁን ጫካው ጫካ ብቻ ነው፣ አጀንዳ አልባ የተክሎች የዛፎች ኅብረት እና እንግዲህ ጠብ መንጃ ያነገቡ የኢትዮጵያ ልጆች በዛ በጫካው ካሉ በተቀማ አጀንዳ በተመከረበት ሐሳብ ነው እንደማለት ይሆናል። ሐቁ ይህ ነው። ጫካው ያለ አጀንዳ ቀርቷል። ጋራ ሸንተረሩ ሰላም ይሁን። ኢትዮጵያ እየመከረች ነው። በሁለት አዳራሾች 4000 የኢትዮጵያ ልጆች በተመረጡ አጀንዳዎች መክረው ለሰላምና ለሀገር ወግነው ታሪክ ሰርተዋል። በደንብ እንወያያለን። ጠቃሚ ሐሳቦች ይመጣሉ። እነሱን ኮሚሽኑ አቀናብሮ ለኛ ያቀርብልናል። እኛ ትምህርት እንወስድበታለን፣ እንወያይበታለን። ሊሻሻል የሚገቡ ጉዳዮች እናሻሽላለን። ተሰብስበን አጨብጭበን እናጸድቃለን። ኢትዮጵያ በሁለት አዳራሾች መክራለች። በአዲስ አበባና የመገናኛ ብዙሃን አዳራሾች መልካም ሐሳቦች ሁሉ ለኢትዮጵያ ይጠቅማሉ።